አርዕስተ ዜና በ2017-18 የምርት ዘመን ከአዝዕርትና ሆርቲካልቸር ሰብሎች 38 ሚሊዮን ኩንታል የሚጠጋ ምርት መሰብሰቡን የጋሞ ዞን ዋና አስተዳዳሪ ዶክተር ደምሴ አድማሱ ገለጹ። የደቡብ ኢትዮጵያ ክልል መሬት አስተዳደር ቢሮ የአርሶ አደሩን የመሬት ተጠቃሚነት ለማረጋገጥ ትኩረት ሰጥቶ እየሰራ መሆኑን አስታወቀ። የዩክሬን ፕሬዝዳንት ፑቲን ሶስተኛውን የዓለም ጦርነት አስጀምረዋል አሉ። ሰላም ጤና ይስጥልን ክቡራን ተመልካቾቻችን፣ ይህ የጋሞ ቴሌቪዥን ነው። ከጋሞ ቴሌቪዥን የሰዓቱን ዜና 42 ይዤ ቀርብ ያለው ሲራክ ሳህለ ነኝ። ከአገር ውስጥ ዜና ጀምራለሁ። ምክር ቤቶች የህዝብ ተሳትፎና ተጠቃሚነትን ለማረጋገጥ ይበልጥ መስራት እንደሚገባቸው የጋሞ ዞን ህዝብ ምክር ቤት አፈ ጉባኤ ክብርት አለሚቱ ዮሴፍ አስገነዘቡ። ምክር ቤቱ አራተኛ ዙር መርሃ ግብር 13ኛ ዓመት የሥራ ዘመን 24ኛ መደበኛ ጉባኤውን አካሂዷል። ፍሬው አበበ ዝርዝር አለው። የጋሞ ዞን ህዝብ ምክር ቤት ዋና አፈ ጉባኤ ክብርት አለሚቱ ዮሴፍ ምክር ቤቶች የህዝብ ተሳትፎና ተጠቃሚነት የሚረጋገጥባቸው ተቋማት መሆናቸውን ገልጸዋል። በ2018 የበጀት ዓመት አጋማሽ በምክር ቤቱ በተከናወኑ የቁጥጥርና የክትትል ስራ በዞኑ መንግስት በርካታ የልማትና የመልካም አስተዳደር ተግባራት መከናወናቸውን አፈ ጉባኤዋ አብራርተዋል። ምክር ቤቶች ከፍተኛ የስልጣን አካላት ሲሆኑ የህዝብ ሉዓላዊነት መገለጫ፣ የዲሞክራሲ ስርዓት ግንባታ ከፍተኛ ሚና ያላቸው፣ የህዝብ ተሳትፎንና ተጠቃሚነትን ለማረጋገጥ የላቀ ድርሻ መጫወት ይታወቃል። በዚህ መሰረት 2018 ዓመተ ምህረት በግማሽ ዓመት በተለይ ያከናወናቸው ተግባራት ለአብነት ምክር ቤቱ በሕገ መንግስቱ ከተሰጠው ስልጣንና ኃላፊነት በሶስቱም ዘርፍ ቋሚ ኮሚቴዎች የሚደረጉ የክትትልና የቁጥጥር ስራዎች ከግባችን አንጻር ማሳካት ተችሏል። የህዝቦችን መልካም ትስስር ለማጠናከርና ሰላምን ለማጽናት በተከናወኑ ተግባራት በዞኑ አንዳንድ አካባቢዎች የተፈጠሩ ግጭቶች በውይይት መፈታቱን ነው ያመለከቱት። በግማሽ ዓመቱ የትኩረት መስኮች ተብለው ከተያዙት የዞናችንን ሰላም ከማጽናት አኳያ በህዝቦች መካከል ለዘመናት የተጋመደውን አብሮነት፣ አንድነት፣ ወንድማማችነትና እሴቶችን በውጭ ባዳዎችና በውስጥ ባንዳዎች ጥቅም ፈላጊዎች አጀንዳ ሰጭነት በዞናችን አንዳንድ አካባቢዎች ላይ በተለይ የተፈጠሩ ግጭቶችንና አለመግባባቶችን በማስቀረት ሰላምን ለማስፈን በስፋት ስራዎች ተሰርቷል። በሌላ መንገድ በተለይ ሐሰተኛ መረጃዎችን ማሰራጨት የዕለት ዕለት ተግባራት አድርጎ የሚንቀሳቀሱ ግለሰቦችና ቡድኖች ከእኩይ ድርጊታቸው እንዲቆጠቡና መንግስት የሕግ የበላይነትን የሚያስከብርበትና ተጠያቂነትን የሚያሰፍንበት ወቅት መሆኑ ሊረጋገጥ ይገባል። የግብርና ምርትና ምርታማነትን ለማሳደግ የተከናወኑ ተግባራትን አድንቀው ምርቶች ላይ እሴት ጨምሮ ከማቅረብ አንጻር ትኩረት ሊደረግበት ይገባል ብለዋል። የብልጽግና ጉዟችንን ወደ ማንሰራራት በሚደረገው ጉዞ ላይ ግብርናችን ምርትና ምርታማነትን ለመጨመር በዞኑ የምግብ ዋስትናን ማረጋገጥ ተግባራት ተጠናክሮ ሲሰሩ የቆየ ቢሆንም በተለይ በሆርቲካልቸር ስራና ስራ ስር ሰብሎች ምርትና ምርታማነትን ከማሳደግ አኳያ የተጣሉ ግቦችን ማሳካት የተቻለና በጥንካሬ የተወሰደ ነው። በሌላ መንገድ በተለይ በጥራጥሬ ሰብሎች የተጣለበትን ግብ ከማሳካት አኳያ ቀጣይ ልዩ ርብርብ ይጠይቃል። ምርትና ምርታማነትን ለመጨመር ዘላቂ ልማትን ለማረጋገጥ የተጀመሩ የአካባቢ ጥበቃ ስራዎች ልማቶችን ተጠናክሮ እንዲቀጥሉ በማድረግ እያንዳንዱ በተለይ በበልግ ቅድመ ዝግጅት ምዕራፎች የተጀመሩ ከፍተኛ ቁርጠኝነትን በመፈጸም ምርትና ምርታማነትን በማሳደግ ግብርናችንን በማዘመም ትልቅ ስራ ከሁላችን ይጠበቃል። በከተማና በገጠር የተጀመሩ የኮሪደር ልማት ስራዎችን በማጠናከር ለዜጎች ምቹ የመኖሪያ አካባቢ ለመፍጠር በትኩረት እየተሰራ መሆኑን ገልጸው ከህዝብ የሚነሱ የልማትና የመልካም አስተዳደር ጥያቄዎች ምላሽ እንዲያገኙ ገቢን አሟጦ መሰብሰብ እንደሚገባም አሳስበዋል። በከተማና በገጠር ኮሪደር ልማቶችን በማስቀጠል ለዜጎች ምቹ የመኖሪያ ቤት አካባቢ በመፍጠር
ክህሎት መር የስራ ዕድሎችን በመፍጠር በሁነኛ አይነተኛ የሆኑ በተለይ ተግባራትን በማስፋት ገበያን ማረጋገጥና ለስራ አጥ የስራ ዕድል መፍጠር ላይ ተጨባጭ ውጤቶችን ማምጣት ያስፈልጋል። በተለይ ዞናችን የሚታወቀው የቱሪስት መዳረሻና አገልግሎት ሰጪ ተቋማት ላይ እየመጡ ያሉ መሻሻሎች ከጊዜ ወደ ጊዜ በተጨባጭ የሚታዩ ስኬቶችን ከማጠናቀቅ አኳያ ከመስራት አኳያ ባለድርሻ አካላት ርብርብ ይጠይቃል። በሌላ መንገድ በተለይ ከህዝባችን የሚነሱ የልማትና የመልካም አስተዳደር ጥያቄዎችን ከመመለስ አኳያ የገቢ አሰባሰብ ስርዓታችን ላይ የሚታዩ ክፍተቶችን በማዘመን በማረም ለዘርፉ ትኩረት በመስጠት የምክር ቤት አባላትና እንዲሁም ጥሪ የተደረገላቸው እንግዶች ለታክስ አምባሳደር በመሆን የህዝብ ኃላፊነታችንን እንድንወጣ በዚህ አጋጣሚ ጥሬን አስተላልፋለሁ። በ2017-18 የምርት ዘመን ከአዝዕርትና ሆርቲካልቸር ሰብሎች 38 ሚሊዮን ኩንታል የሚጠጋ ምርት መሰብሰቡን የጋሞ ዞን ዋና አስተዳዳሪ ዶክተር ደምሴ አድማሱ ገለጹ። ዋና አስተዳዳሪው የዞኑ አስተዳደር ምክር ቤት የአፈጻጸም ሪፖርትን ለምክር ቤቱ ባቀረቡበት ወቅት ምርትና ምርታማነትን ለማሳደግ የሚደረጉ ቅንጅታዊ ትጋቶች ተጠናክረው ይቀጥላሉ ብለዋል። ፍሬው አበበ ተጨማሪ አለው። የጋሞ ዞን ህዝብ ምክር ቤት የአራተኛ ዙር መርሃ ግብር 13ኛ ዓመት የሥራ ዘመን በ24ኛ መደበኛ ጉባኤ የጋሞ ዞን ዋና አስተዳዳሪ ዶክተር ደምሴ አድማሱ የዞኑን የ2018 የበጀት ዓመት 6 ወራት አፈጻጸም ሪፖርት አቅርበዋል። ዋና አስተዳዳሪው በሪፖርታቸው በ2017-18 የምርት ዘመን 178,000 ሄክታር መሬት በአዝሪትና በሆርቲካልቸራል ሰብሎች በማልማት 37,980,424 ኩንታል ምርት መሰብሰብ ተችሏል ብለዋል። በዚሁ የምርት ዘመን 1301 ሄክታር መሬት በበጋ መስኖ በቆላ ስንዴ መልማቱንም በሪፖርቱ አመላክተዋል። በምርት ዘመኑ በመኸርና በጋ መስኖ ልማት ወቅት በአዝሪት ሰብሎችና በሆርቲካልቸር ሰብሎች በጥቅሉ 177,872 ሄክታር ለመሸፈን ታቅደው 178,365 ሄክታር ከ100% በላይ በዓመታዊ ሰብሎች ልማት ማልማት ተችሏል። ስንዴን ለዘመናት ከውጭ ታስገባ የነበረችው አገራችን በሁሉም አየር ጸባይ ስንዴ ማምረት ተችሎ እንደ ዞናችን በቆላ ስንዴ ልማት 1430 ሄክታር በበጋ መስኖ ለማልማት ታቅደው እስካሁን 1301 ሄክታር መሬት ለምቷል። በግማሽ ዓመቱ 2,597,775 የቡና ችግኝ መትከል የተቻለ ሲሆን 9 የቡና አቅራቢዎችን በማሳተፍ 43 ቶን ጀንፈል ቡና በማበጠር ለማዕከላዊ ገበያ ማቅረብ መቻሉን አብራርተዋል። በ2018 የበጀት ዓመት 6 ወራት የዳልጋ ከብት ለማሻሻል በተከናወነ ተግባር 24,682 የድቀላ አገልግሎት መስጠት የተቻለ ሲሆን 109,284,044 ሊትር ወተት መገኘቱን በሪፖርቱ አመላክተዋል። 17,282 ቶን የስጋ ምርት ከዳልጋ ከብት ከበግና ከፍየል የተገኘ ሲሆን 46,828,329 የእንቁላል ምርትም ተገኝቷል። በግማሽ ዓመቱ 1451 ቶን የማር ምርትና 3090 ቶን የአሳ ምርት መሰብሰቡን ነው ዶክተር ደምሴ በሪፖርቱ ያቀረቡት። ከሌማት ትሩፋት ስራዎች አንጻር 290 የወተት፣ 386 የዶሮ፣ 132 የማር፣ 215 የስጋ እንዲሁም 62 የአሳ ሞዴል መንደሮች በማደራጀት ውጤታማ ተግባር ተከናውነዋል ብለዋል። ወተት ምርት በጥቅሉ 116 ሚሊዮን 599 ሺህ ሊትር ለመሰብሰብ ታቅደው ምርት ለማግኘት ታቅደው 109.2 ሚሊዮን ሊትር የወተት ምርት ተገኝቷል። የስጋ ምርትን በተመለከተ 17,441 ቶን ከዳልጋ ከብት፣ 1,280 ቶን ከበግና 860 ቶን ከፍየል ለማግኘት ታቅደው ከዳልጋ ከብት 15,319 ቶን ከበግ 1,189 ቶን ከፍየል 774 ቶን የስጋ ምርት ማግኘት ተችሏል። በዚህም በወረዳ ምዕራብ አባያ፣ አርባ ምንጭ ዙሪያ፣ ካምባ ዙሪያ፣ ገረሰ ዙሪያ፣ ቁጫ
ገረሰ ከተማ፣ ካምባ ከተማ፣ ብርብር፣ ጨንቻ ከተማና ሰላምበር የተሻለ አፈጻጸም ሲሆኑ የተቀሩ መዋቅሮች ዝቅተኛ አፈጻጸም ያስመዘገቡ ናቸው። በበጀት ዓመቱ 14 አዳዲስ ሁለገብ መሰረታዊ የሥራ ማህበራትንና መሰረታዊ የገንዘብና ቁጠባ ህብረት ሥራ ማህበራት የተደራጁ ሲሆን ዩኒየኖችና ማህበራት 45 ሚሊዮን 680 ሺህ ብር እንዲቆጥቡ በማድረግ ካፒታላቸውን ማሳደግ መቻሉን ነው የገለጹትም። ህብረተሰቡ በልማት ስራዎች እንዲሳተፍ በተከናወነ ተግባር 7 ሚሊዮን 510 ሺህ 720 ብር አስተዋጽኦ ማድረጉን ገልጸው 9 ኪሎ ሜትር አዳዲስ የጠጠር መንገድ ግንባታ 20.9 ኪሎ ሜትር አዲስ የመንገድ ከፈታና ጠረጋ እንዲሁም 3 ኪሎ ሜትር የነባር መንገድ ጥገና መከናወኑን ገልጸዋል። የከተሞች ውበት ከማሳደግ አንጻር 6.24 ኪሎ ሜትር የመንገድ መብራት ዝርጋታ መከናወኑ የተጠቀሰ ሲሆን 12 ኪሎ ሜትር የውሃ መስመር ዝርጋታም ተከናውኗል። በርበርና ሰላምበር ከተሞችን ወደ ፈርጅ 2 ለማሳደግ ድጋፍና ክትትል ተግባር የተከናወነ መሆኑን ገልጸው ለ5 ከተሞች የወሰን ማካለል ተግባርም ተከናውነዋል። በግማሽ ዓመቱ 2590 የይዞታ ማረጋገጫ ደብተሮች መሰራጨታቸው ተጠቁሞ አርሶ አደሮች በይዞታ ደብተራቸውን በዋስትና በማስያዝ 14.6 ሚሊዮን ብር ብድር ማግኘታቸውንም አመላክተዋል። ህጋዊ ንግድን ከማስፋፋት አንጻር በግማሽ ዓመቱ 1836 አዲስ የንግድ ምዝገባ የተከናወነ ሲሆን ለ15760 ለነባር ነጋዴዎች የንግድ ፍቃድ እድሳትም ተከናውነዋል። በግማሽ ዓመቱ በተከናወነ የክትትልና ቁጥጥር ተግባር ጉድለት የተገኘባቸው 1789 የንግድ ድርጅቶች ላይ የእሽጋ እርምጃ የተወሰደባቸው ሲሆን 1893 ድርጅቶች ወደ ህጋዊ መስመር እንዲገቡ ማድረግ ተችሏልም ብለዋል። በህገወጥ መንገድ ሲዘዋወር የተገኘ 24034 ሊትር ቤንዚል ተወርሶ 2,902,392 ብር ለመንግስት ገቢ መደረጉ በሪፖርቱ የቀረበ ሲሆን 4030 ሊትር ናፍጣ እንዲሁም 400 ሊትር ነጭ ጋዝ በግብረ ኃይል ተሽጦ 545598 ብር ለመንግስት እንዲገባም ተደርጓል። የኮንትሮባንድ ዕቃዎች ግምታቸው 8.4 ሚሊዮን የሚያወጣ ከነተጠርጣሪዎቹ በቁጥጥር ስር ማዋል ተችሏል። በየቦታው በዞናችን የሚከሰቱ የጸጥታ ችግሮችን ህግ በማስከበርና ወደ ህግ በማቅረብም ትልቅ ሚና በግማሽ ዓመቱ ተጫውቷል ማለት ነው። በግማሽ ዓመቱ የኤክስፖርት ምርት ግብይትን ለማሳደግ በተከናወነ ተግባር 30.8 ቶን ሰሊጥ፣ 515.3 ቶን ቦሎቄ፣ 1721 ቶን ማሾ፣ 102 ቶን የእርግብ አተር እንዲሁም 950 ቶን የሙዝ ምርት ወደ ውጭ ሀገር በመላክ ግብይት መፈጸሙን አብራርተዋል። በ2018 የበጀት ዓመት 26 አዳዲስ አነስተኛና መካከለኛ የማኑፋክቸሪንግ ኢንዱስትሪዎችን ማቋቋም የተቻለ ሲሆን 3 አነስተኛና መካከለኛ ማኑፋክቸሪንግ ኢንዱስትሪዎች ወደ መካከለኛ ማሳደግ መቻሉን ዶክተር ደምሴ አብራርተዋል። በግማሽ ዓመቱ 57324 የሥራ ፈላጊዎች መረጃ በማሰባሰብ በከተማ 8688 ዜጎች እንዲሁም በገጠር 11897 ዜጎች የሥራ ዕድል መፍጠርም ተችሏል ብለዋል። በከተማና በገጠር በተከናወነ የሞቢላይዜሽን ተግባር 29,827,170 ብር ማስቆጠብ የተቻለ ሲሆን 78,849,320 ብር በብድር ተሰራጭቷል። በዚሁ የበጀት ዓመት 38,265,983 ብር ማስመለስ መቻሉን ነው ያብራሩት። በዞኑ ከ5 ሚሊዮን ብር በላይ ያስመዘገቡ 130 በኢንቨስትመንት የተሰማሩ ባለሀብቶች የሚገኙ ሲሆን 1 ቢሊዮን 813 ሚሊዮን 803,590 ብር ካፒታል ስራ ላይ ማዋል ተችሏል። በዚህም 805 ዜጎች ቋሚና 3947 ዜጎች ግዛዊ የሥራ ዕድል ተፈጥሮላቸዋል። የመንገድ መሰረተ ልማትን ከማስፋፋት አንጻር 22.6 ኪሎ ሜትር መንገድ በዩራፕ የተሰራ ሲሆን 15.4 ኪሎ ሜትር የካምበር እንዲሁም 28.6 ኪሎ ሜትር ጠጠር የማልበስ እንዲሁም 17 ቦታዎች ላይ የስትራክቸር ተግባር መከናወኑን ነው ዶክተር ደምሴ የገለጹት። በዞኑ በበጀት ዓመቱ አጋማሽ 2 ቢሊዮን 34 ሚሊዮን 673,355 ብር ከመደበኛ ገቢ የተሰበሰበ ሲሆን 218 ሚሊዮን 13,889 ብር ከማዘጋጃ ቤታዊ አገልግሎት መሰብሰቡን ነው በሪፖርቱ የተመላከተው።
በግማሽ ዓመቱ በክረምት ወራት 436075 ቶን የኢንዱስትሪ ማዕድን ከከሰል ድንጋይና ኳርቲዝ ማምረት የተቻለ መሆኑ የተገለጸ ሲሆን 8352 ኪሎ ግራም የጌጣጌጥ ማዕድናት ተመርተው የሽያጭ ስራ መከናወኑን አስረድተዋል። በመጨረሻ በአጠቃላይ አገራችንን የማሻገር ኃላፊነታችንን እየተወጣን ጎን ለጎን በገጠር የአርሶ አደሩን ምርትና ምርታማነት ለማሳደግ የሚደረገውን ጥረት በከተማ ሆነ በገጠር የሚስተዋለውን የወጣቱን ስራ አጥነት ችግር በመሰረታዊነት ለመፍታት የሚደረጉትን ትግሎች አጠናክረን በማስቀጠል የሀገራችንን ሁለንተናዊ ብልጽግና እውን ማድረግ ከሁላችን ባለድርሻ አካላት የሚጠበቅ ቁልፍ ጉዳይ ነው። በተያያዘ ዜና የጋሞ ዞን ዋና አስተዳዳሪ ዶክተር ደምሴ አድማሱ ከምክር ቤቱ አባላት ለተነሱ ጥያቄዎችና አስተያየቶች ምላሽና ማብራሪያ ሰጥተዋል። ፍሬው አበበ ተጨማሪ ያለው የጋሞ ዞን ህዝብ ምክር ቤት የአራተኛ ዙር መርሃ ግብር 13ኛ ዓመት የሥራ ዘመን 24ኛ መደበኛ ጉባኤ የጋሞ ዞን ዋና አስተዳዳሪ ዶክተር ደምሴ አድማሱ የዞኑን የ2018 በጀት ዓመት የ6 ወራት ሪፖርት አቅርበዋል። ዋና አስተዳዳሪው ባቀረቡት ሪፖርት ላይም የምክር ቤቱ አባላት ጥያቄና አስተያየት ሰጥተዋል። በዞኑ በስንዴ ልማትና በወተት ምርትና ምርታማነት አንጻር የተሻሉ አፈጻጸሞች መኖራቸውን የምክር ቤቱ አባላት አወድሰዋል። የግብርና ስርዓትን ከማዘመን አንጻር የግብይት አቅርቦት እሴት ከመጨመርና በባለሙያ የቅርብ እገዛ ከማድረግ አንጻር አስተያየታቸውንም ሰጥተዋል። የትምህርት ግብዓትን ከማሟላት አንጻር የመጽሐፍ ህትመት ጥራትና ስርጭት ላይ ትኩረት እንዲሰጥ ጠይቀው ከመንገድ መሰረተ ልማትና ታሪፍ አንጻር ጥያቄና አስተያየታቸውንም አቅርበዋል። የዞኑ መንግስት የአካባቢውን ሰላምና ጸጥታን ከማረጋገጥ አንጻር የተከተለውን ሰላማዊ አማራጭ ያደነቀው የምክር ቤቱ አባላት አስተያየት ሰላምን በዘላቂነት ለማጽናት የሚደረገውን ጥረት አጠናክረው እንዲቀጥል አሳስበዋል። ያለው ደረጃ በጣም ጥሩ ነው የሚል ነገር አለኝ። እውቅና መስጠት ጥሩ ነው ለተሰሩ ስራዎች። በተለይ ከውሃ አኳያ እኔ የጭንቻ ከተማ መጠጥ ውሃ 79% በጣም ወደ ታች ከወረደበት 79% አካባቢ መድረሱ በቅርብ ጊዜ ይጠናቀቃል የሚል እምነት አለኝ። ሌላው ቦሮዳ ወረዳ ዘፍኔ ከተማ መጠጥ ውሃ 99% ማለት ኦልሬዲ አልቋል፣ ወደ ስራ ተጀምሯልና በእንስሳት በተለይ የዳርጋ ከብቶች ዝርያ ማሻሻል ላይ የተሰራው ስራ ከ90% በላይ መፈጸሙ እኛ አሁን የወተት ሀብታችንን በጣም እያለማን በወተት ተመጋቢነት የተሻለ አፈጻጸም ሊኖረን እንደሚችል የሚያሳይ ነገር አለ። ከስንዴ ልማት አንጻርም ከወትሮ በተለየ ሁኔታ አካባቢያችን ላይ የስንዴ ልማት እየሰፋ መሄዱም በጣም ተስፋ ሰጪ ነው። የትራንስፖርትና መንገድ ልማት ስራዎች አፈጻጸም ጋር ተያይዞ አንደኛው ከማህበረሰቡ ጋር የምነሳው የታሪፍ ጉዳይ ነው። ታሪፍ እንደፈለጉት ነው የሚጨምሩት። እንደው ዞኑ ውስጥ እንደው ስታንዳርድ ሊኖር አይችልም ወይ? የትራንስፖርት ታሪፍ ቃል የተገቡ መንገዶች አሁንም ቢሆን የሚሰሩበት ጥረቶች አደራረግ ላይ የሆነ ክፍተቶች የሚታዩ ይመስለኛል። ሁሉን ልማት በየመዋቅሩ ያለውን የህዝቡን የልማት ጥያቄ በመንግስት በጀት ብቻ መመለስ አይቻልም። ይህን መመለስ የሚቻለው ተጨማሪ አጋዥ ኃይሎችን ይዞ በመጓዝ ነው። በዞኑ አስተዳደር ምክር ቤት የ2018 የበጀት ዓመት የ6 ወራት ሪፖርት ላይ ከምክር ቤት አባላት ለተነሱ ጥያቄዎች የዞኑ አስፈጻሚ አካላት ምላሽና ማብራሪያ ሰጥተዋል። በመዋቅሮች ያለውን አፈጻጸም ተቀራራቢ ለማድረግ የድጋፍና ክትትል ስራዎች መከናወናቸውን የተገለጸ ሲሆን በተለይም ባለሙያዎችን ለማብቃት የክህሎት ማሻሻያ ስልጠናዎች እየተሰጡ መሆኑን በማብራሪያው ጠቅሰዋል። የትራንስፖርት ተደራሽነትን ከማረጋገጥ አንጻር የመንገድ መሰረተ ልማቶችን የማጠናቀቅ ስራ ቅድሚያ እንደሚሰጠውም ተመላክተዋል። በፌደራልና በክልል መንግስት የሚፈጸሙ የመንገድ ፕሮጀክቶችን ጥያቄ ከማቅረብ ባሻገር በዞን በጀት የጥገና ስራ እየተከናወነ መሆኑ ተብራርተዋል። አሁን የምርጫ ወቅት ነው፣ እንዴት ነው ወደ ስራ የምንገባው የሚለው ነገር ትክክል ነው። ከዚህ በፊት በዘመነ ኢህአዴግ በርካታ መንገዶች ኦቨርኦል በሚባል መልክ በሁሉም ወረዳ ኖት ኦንሊ ገረሰና ቦንኬ ላይ ብቻ ሳይሆን በሁሉም ወረዳዎች ላይ ቃል የተገቡ መንገዶች፣ ድልድዮች አሉ። ነገር ግን እንደ ብልጽግና መንግስት ከአቅም ጋር ማየት የሚጠይቅ
ግን ካለው ከአቅም አኳያ የዞናችን አቅም አይተን ፎርካስት አድርገን ፕራዮሪቲ መስጠት ያለበት የትኞች ናቸው የሚለው ነገር ላይ እንደ ዞናችን የሄደናል ነው። በተለይ አንገብጋቢ አካባቢዎች ከቶፖግራፊም አኳያ የትኞቹ ናቸው በክልል የሚሰሩ በዞን የሚሰሩ መንገዶች የትኞች ናቸው የሚለው ነገርን በደንብ እየተገመገመ ስለሚሄድ እነኚህን ወስደን መስራት በተጨማሪ ደግሞ እኛ አሁን ደግሞ መስራት የምንችላቸውና ማንችላቸውን ለይተን ከህዝብ ጋር መግባባት መፍጠር እንዳለበትን ጭምር በዚህ ልክ እየሄደን ስለሆነ በዚህ ልክ ወስደን በተለይ ተጀምሮ ያላለበት ላይ ትኩረት ሰጥተን እሱን የምንጨርስበት ስትራቴጂ ተጠቅመን የሄደን ያለነው ነገር ስለሆነ በዚህ ልክ በጣም ማህበረሰብ ተሳትፎ ያስፈልጋል። ማነቃነቅ የሚያስፈልጉ የትምህርት ግብዓቶችን ማሟላት ያስፈልጋል። ስለዚህ የወረዳ ትምህርት ቤቶች፣ የወረዳ አስተዳዳሪዎች ከህዝብ ጋር ከመንግስት ጋር ተጋግዘው አነቃንቀው መብራት ሊያስገቡለት ይገባል የሚል ሀሳብ መስጠት ትፈልጋለሁ። ትምህርት አመራሩን በተመለከተ አሁን ከዚህ በፊት የትምህርት ፕሮግራሞች ላይ መምህራን ስልጠና ከዲፕሎማ ወደ ዲግሪ ከዲግሪ ማስተርስ በክረምት ይሰጥ ነበር። አሁን ይሄ ቆሞ መምህራን ባሉበት ቦታ እንዲሰለጥኑ አቅማቸው እንዲያድግ ባሉበት እንዲሰለጥኑ ሀገራዊ ስልጠናዎች አሉ፣ ክልላዊ ስልጠናዎች አሉ። ዞኑ ፕሮጀክት ቀርጾ ከአርባ ምንጭ ዩኒቨርሲቲ ጋር ተባብረው መምህራን እያሰለጠነ ይገኛል። የጋሞ ዞን ዋና አስተዳዳሪ ዶክተር ደምሴ አድማሱ በሰጡት ማብራሪያ የዞኑ አስተዳደር የህዝብን የልማትና የመልካም አስተዳደር ጥያቄዎችን ምላሽ ለመስጠት እየሰራ መሆኑን ገልጸዋል። የተለያየ ፖለቲካ አጀንዳ ያላቸው ቡድኖች የዞኑን የውስጥ አንድነትና ሰላም ለመሸርሸር እየሰሩ መሆኑን ገልጸው በዘላቂነት ሰላምን ለማረጋገጥ የህዝብ ኮንፈረንስ በየደረጃው ተደርጎ መግባባት ላይ መደረሱን አውስተዋል። መንግስት ለሰላማዊ ንግግሮችና ችግሮችን በጠረጴዛ ዙሪያ ለመፍታት ዝግጁ መሆኑን ገልጸው ለዚህም ከሃይማኖት አባቶችና ከጋሞ ሀገር ሽማግሌዎች ጋር በቅንጅት መሰራቱን አመላክተዋል። የልማት ስራዎችን ለማከናወን እንቅፋት የሆኑ የሃይማኖትና የወሰን ቁርሾዎች እየተፈቱ መሆናቸውንም ዶክተር ደምሴ አብራርተዋል። ለህዝባችን መከፋፈል ምክንያት ሆኖ ሊሄድ ስለሚችል የተከበሩ ምክር ቤት አባላትም በዚህ ጉዳይ ላይ የመፍትሄ አካልም ሆኖ መገኘትም ስለሚያስፈልግ ይህን ወደ ህግ ማስከበርም በመንግስት በኩል የተከደ ሌሎች ባህላዊ መንገዶችም ካሉ ትልቁ ዓላማችን ሰላም ማውረድ ነው። ሰላሙ ላይ መሰራት አለበት። ብዙ ሙከራዎችን አድርገናል። እኛ እናስታርቃለን፣ መንግስት እኛ የምንለው ነገር ካላደረገ የምን የመንግስትን እጅ በጦር መሳሪያ የመጠምዘዝ ፍላጎት ከፍተኛ ሆነ። ያልተፈታው በዚህ ምክንያት በሰላማዊ መንገድ ከመንግስት ጋር መስራት፣ በሰላማዊ መንገድ ጥያቄ ማቅረብ፣ በሰላማዊ መንገድ መግባባት ያስፈልጋል የሚለው ያው የመንግስት አቋም ይሄ ነው። የተከበሩ ምክር ቤት አባላትን ሊያውቁት የሚገባው መንግስት ከሚጠበቅበት መሀል ላይ ደርሶ ተበድለው ወደ ውስጥ ለማስገባት ሰላም ለማስፈን እየሄደ መሆኑን በግንዛቤ ይያዝ ጥሩ ነው። ቀጣይም አሁን የጋሞ አባቶችም የዛሬ 2 ቀን የነበረው ምክር ቤት ላይ አንስተው የጋሞ አባቶችም ሌሎች ብሔረሰብንም አካተን በእኛ በኩልም ይሄን እንሄድበታለን የሚል ሀሳብ አቅርበው ቀጥሉ። እኛ ዋና የምንፈልገው ሰላም ነው፣ ፖዚቲቭ እንዲሆን እኛም ደግሞ እናግዛቸዋለን፣ በዚህ አቅጣጫ መሄድ ትችላላችሁ የሚለው የቤት ስራ እነሱም በዚህ ለመንቀሳቀስ እኛንም አሳውቀውናል። እኛ ደግሞ የምንፈልገው ነገር ስለሆነ በዚህ በሚመጣው ውጤት ደግሞ የሃይማኖት አባቶችም በዚህ ረገድ ጸሎት ማድረግ ያስፈልጋል የሚለውን ሀሳብ ለመግለጽ ነው። በመንግስት በኩል በየትኛውም አማራጭ መንግስት ሰላም ማውረድ የሚፈልግ መሆኑን እንዲታወቅልን ነው።
የትምህርት ቤቶች ተማሪ የማሳለፍ ምጣኔ ለማሻሻል ለተከታታይ ዓመታት ተማሪ ያላሳለፉ ትምህርት ቤቶችን ለማብቃት በትኩረት እየተሰራ መሆኑን አስረድተዋል። በዞኑ ሰፊ የመንገድ መሰረተ ልማት ፍላጎት መኖሩን ገልጸው ችግሩን በዘላቂነት ለመፍታት በበጀት በመደገፍ ማሽነሪዎችን ለማሟላት በእቅድ እየተሰራ መሆኑን ገልጸዋል። የተጀመሩ የመንገድ ፕሮጀክቶችን ማጠናቀቅ ቅድሚያ ተሰጥቶ ይከናወናል ያሉት ዶክተር ደምሴ በእቅድ የተያዙ የአስፋልት መንገዶች በሰነድ ተደግፈው ለፌደራል መንግስት መቅረባቸውን ነው ያብራሩትም። ከዞን በጀትም ድጋፍ አድርገናል። አሁን የገጠር መንገድ ብለን ብቻ የምንተወው ነገር አለ። እኛም በምንችለው እየደገፍን መንገዶቹ እንዲጠናቀቁ የተጀመሩ መንገዶች ላይ አዳዲስ መንገዶች ላይ ሳይሆን የተጀመሩ መንገዶችን ከማጠናቀቅ አንጻር በትኩረት ይሰራል። ከዛ ውጪ ከአስፋልት መንገድ ጋር ተያይዞ የተነሳው አርባ ምንጭ ገረሴ ካምባ ሳውላ አርባ ምንጭ ጊና ገዘሶ ባልታ ወረዳ ማዞሪያ ኤዞ አስፋልት እነዚህ አንዳንዶቹ ቃል የተገቡ ናቸው፣ አልተፈጸሙም። ሄደናል እኛ 2-3 ጊዜ እስከ ፌደራል ድረስ ነው። ቃል የተገቡ በሰነድ ውስጥ ግን አልተያዙም። ሰነድ ውስጥ እንዲያዙ የማድረግ ስራ ቢያንስ የ5 ዓመት ውስጥ እቅዳቸው ውስጥ የዓመት እቅድ ውስጥ እንዲገባ የማድረግ ስራ በትኩረት ክትትል የተደረገ መሆኑን መያዝ አለበት። ከህዝብ ቁጥር መጨመር ጋር ተያይዞ በከተሞች ያለው የመሰረተ ልማት ፍላጎት ለማሟላት የገቢ አሰባሰብ አቅምን የማሳደግ ተግባር እየተከናወነ መሆኑን ዋና አስተዳዳሪው አብራርተዋል። የህዝብ ለህዝብ ግንኙነት ለማጠናከር የመንገድ መሰረተ ልማትና በነጭ ሳር ብሔራዊ ፓርክ ደህንነት ዙሪያ ከኦሮሚያ ብሔራዊ ክልላዊ መንግስት ጋር በቅርበት እየሰራ መሆኑን ዋና አስተዳዳሪው አብራርተዋል። የጋሞ ዞን ህዝብ ምክር ቤት 4ኛ ዙር መርሃ ግብር 13ኛ ዓመት የሥራ ዘመን 24ኛ መደበኛ ጉባኤ በዞኑ አስተዳደር ምክር ቤት የቀረበውን የ2018 የበጀት ዓመት 6 ወራት ሪፖርት በሙሉ ድምጽ አጽድቋል። ምክር ቤቱ የዞኑ ከፍተኛ ፍርድ ቤት የ2018 የበጀት ዓመት 6 ወራት አፈጻጸም ሪፖርት ቀርቦም ውይይት ተደርጎበታል። በቀረበው ሪፖርት ላይ ከምክር ቤቱ አባላት ለተነሱ ጥያቄዎች በዞኑ ከፍተኛ ፍርድ ቤት ፕሬዝዳንት አቶ ግንጾ ጊዛው የተሰጠውን ምላሽና ማብራሪያ በማድመጥ አፈጻጸሙን መርምሮ በሙሉ ድምጽ አጽድቋል። ጉባኤው በአስተዳደር ምክር ቤቱ የቀረቡ ሹመቶችንም በማጽደቅ ተጠናቋል። የአርሶ አደሩን የመሬት ተጠቃሚነት ለማረጋገጥ ትኩረት ሰጥቶ እየሰራ መሆኑን የደቡብ ኢትዮጵያ ክልል መሬት አስተዳደር ቢሮ ገለጸ። ቢሮው በክልሉ የሚገኙ የገጠር አርሶ አደር መሬት ልኬት ስራን በጋሞ ዞን አርባ ምንጭ ዙሪያ ወረዳ አስጀምሯል። ደግሰው በቀለ ተጨማሪ አለው። በማስጀመሪያ መርሃ ግብሩ ላይ በመገኘት መልእክት ያስተላለፉት የቢሮ ኃላፊ አቶ ሰብስቤ ቡናቤ የገጠር መሬት ልኬት ማከናወን የአርሶ አደሩን ተጠቃሚነት ለማረጋገጥ ያለመ መሆኑን ገልጸዋል። የገጠር መሬት ልኬት የፋይናንስ አማራጮችን በስፋት ተደራሽ በማድረግ አርሶ አደሩ የብድር አማራጮችን የሚያገኝበትን ምቹ መደላድል ይፈጥራልም ብለዋል። እንደ ሀገር አሁን የተጀመረው የአርሶ አደሩ መላው የሀገራችን አርሶ አደሮች የመሬት ይዞታቸውን ወይም የእርሻ ሆነ ይዞታቸውን አስለክተው እንደ ከተማ ነዋሪ የመሬት መጠቀሚያ ካርታና ደብተር ይዘው ከዚህ በፊት ያልነበረ አዲስ አርሶ አደሩን ተጠቃሚነት ለማረጋገጥ መንግስት የገጠር ፋይናንስ ኦልሬዲ ከብሔራዊና ከንግድ ባንክ ጋር በመናበብ አርሶ አደሩ እንደ ከተማ ነዋሪ ቤቱን ንብረቱን አስይዞ ብድር ያገኛል፣ ገንዘብ ያገኛል፣ የተለያዩ ጥቅሞችን ያገኛል ቀጥታ። ስለዚህ አርሶ አደሩ ደግሞ ማሳውን የእርሻ መሬቱን አስለክቶ ካርታ ይዞ በዛ ካርታ ከመንግስት ፋይናንስ ድጋፍ የሚያገኝበት ማሳውን ዘመናዊ ለማድረግ ቴክኖሎጂና የግብአት ድጋፎችን የሚያገኝበትና እስከ ትራክተር ድረስ እንደየማሳውና እንደየእርሻው ሁኔታ ግብርናው ዘመናዊ ሆኖ ምርታማነትን እንዲጨምር መንግስት ልዩ ትኩረት ሰጥቶ እየሰራ ያለበት ነውና ተግባሩ ውጤታማ እንዲሆን አርሶ አደሩ ትክክለኛ መረጃ ለባለሙያዎች በመስጠት ኃላፊነቱን መወጣት እንዳለበትም አቶ ሰብስቤ ቡናቤ ያስገንዝበዋል። የቢሮ ምክትል ኃላፊና የመሬት አጠቃቀምና ጂኦ ስፔሻል ዘርፍ ኃላፊ ዶክተር ዮሴፍ ማሩ በበኩላቸውም የመሬት ልኬት ማከናወን መሬትን መሰረት አድርጎ የሚነሱ ችግሮችን ለማስቀረትና ትክክለኛ ሀብትን አውቆ ለማስተዳደር ያግዛል ብለዋል። እንደ ደቡብ ኢትዮጵያ ክልል ካሉት 65 ወረዳዎች ወደ 45ቱ
ኦሎሞስ ለኪተን የጨረስንበትና በዘመናዊ መልክ በተለይ የገጠር መረጃ የመሬት ይዞታዎች መረጃ ይዞታ ግንባታ ላይ ትልቅ ጉልህ ሚና የታየበት ስለሆነ አሁን በሁለተኛ ደግሞ ዙር ልኬትም የቀሩባቸው ወረዳዎች ቀበሌዎችን በመለየት ስለዚህ ዛሬ ይህንን በጋሞ ዞን በአርባ ምንጭ ዙሪያ ወረዳ በአሁን ሰዓት ዛሬ ጠዋት ያስጀመርንበት ሂደት አለ። አላማም የመጀመሪያው ቅድም እንደነገርኩ ሀብትን ማወቅ ነው። የገጠር መሬት መረጃ በአግባቡ መያዝ በዘርፉ ያጋጠሙ የነበሩ ችግሮችን በዘላቂነት እንደሚቀርፍም አመላክተዋል። የቢሮ አየር ንብረት ለውጥ አፈጻጸም የመሬት አያያዝ ፕሮግራም ፕሮጀክት አስተባባሪ አቶ ሄኖክ ዮሴፍ በበኩላቸውም የሴቶችን መሬት ተጠቃሚነት ከማረጋገጥ አንጻር የመሬት ልኬት ጠቀሜታው የጎላ መሆኑን ጠቁመው አርሶ አደሩ ይህንን በመረዳት ሂደቱን ማገዝ አለበትም ብለዋል። የሴቶችን መብት ከማረጋገጥ አኳያ ብናይ ከዚህ ቀደም የነበረው በአካባቢ ከስተም ባህል ብናይ ሴቶች የመሬት ባለቤትነታቸውን በአግባቡ ከማረጋገጥ አኳያ ጉድለቶች ነበሩ። አሁን ግን ሰርተፊኬቱ ላይ ስሟ በትክክል ይወጣል። ባልና ሚስት 50-50 ድርሻ አላቸው። ባለቤትነቷን ታረጋግጣለች ማለት ነው። ስለዚህ በሚቀጥሉት ጊዜያት በሰርተፊኬቱ ላይ የሚወሰን ውሳኔ እሷንም ጭምር ማዕከል ያደረገ ነው የሚሆነው ማለት ነው። አስተያየታቸውን ለጋሞ ቴሌቪዥን የሰጡ አንዳንድ የአርባ ምንጭ ዙሪያ ወረዳ አርሶ አደሮችም ህጋዊ የመሬት ማረጋገጫ ካርታ ማግኘታቸው ብድር በማግኘት በተለያዩ የሙያ መስኮች ለመሳተፍም ያግዛልም ብለዋል። በተግባር የራሳችን መሬት ያውቀን መንግስትም አውቀው እኛም አውቀን አሁንም ከመንግስት ብድር ለመውሰድም ብንፈልግ ያው መንግስት ስላወቀ ለና አሁን በጣም ጥሩ ነው ብዬ አስባለሁ። ያው ድሮ ምንም ጊዜ ብድር እና መውሰድ ያልቻለንም መሬት ደግሞ እንደዚህ ያለ እንደዚህ መሬቱ ሳይለካ ለብድርም ያው መንግስት ለማውቅ አይችልም። ስለዚህ አሁን ከቀበሌ ድጋፍ ብለን በሱ እንትን ብለን ነበረን በቃ ብድር ለማውሰድ የምንችለው። አሁን በዚህ ከታወቀ ያው ራሳችን ካርታ አለ በሱ ወደን መቀበል ያው በቀላሉ እንችላለን። ለዛ አሁን ጥሩ ነው ብዬ አስባለሁ። በጣም እጅግ አስፈላጊ መሆኑን በጣም ተረድተናል። በጣም እያመሰገነ ነው በሳምንቱ የቆየ ነው። ለዚህ ለመሬት ገጠር መሬት እንቅስቃሴው ላይ በጣም እጅግ የላቀ ምስጋና እያቀረበ ነው። እንዲሁም ለኢትዮጵያ ደቡብ ክልል እያመሰገነ ነው። እስከዚህ የቆየ ነው። መሬት መረጋገጫ ደብተር ከተሰጠ በኋላ አርሶ አደሩ በዛው የብድር አገልግሎት ለመጠቀም ይችላል። የተለያየ አይነቶችንም በሱ ለመጠቀም ስለሚችል አስፈላጊ ነው ብሎ ነው የምንቀበለው። ሌላው ደግሞ አቅም ያለው አቅም የሌለውንም ድንበር እንዳይገፋ ወሰኑ መያዙ አገባብ ስለሆነ ልክ እንደ ከተማ ካርታ ብሎክ ተሰጥቶ በሚያገለግልበት ጊዜ ለአርሶ አደሮች ጥቅም ይሆናል በማለቱ ነው። የአርባ ምንጭ ዓለም አቀፍ ስታዲየምን በተያዘለት ቀነ ገደብ ለማጠናቀቅ የሁሉም ህብረተሰብ ተሳትፎ እንደሚያስፈልግ ተገለጸ። በጋሞ ዞን ቆጎታ ወረዳ ዋና አስተዳዳሪ አቶ አየለ ቱንጄ የተመራ ልዑክ የአርባ ምንጭ ዓለም አቀፍ ስታዲየም የግንባታ ሂደትን ጎብኝቷል። ይመኙሻል ዮሴፍ ዝርዝሩን እንደሚከተለው አዘጋጅተዋለች። የአርባ ምንጭ ዓለም አቀፍ ስታዲየም ግንባታ በህብረተሰቡ ተሳትፎ ተጠናክሮ ቀጥሏል። በቆጎታ ዋና አስተዳዳሪ አቶ አየለ ቱንጄ የተመራው ልዑክ የግንባታ ሂደቱን ጎብኝቷል። የስታዲየሙን ግንባታ በተያዘለት ቀነ ገደብ ለማጠናቀቅ የሁሉም የህብረተሰብ ብርቱ ተሳትፎ ያስፈልጋል። ወረዳው ከዚህ በፊት ለአርባ ምንጭ ዓለም አቀፍ ስታዲየም ግንባታ 7.5 ሚሊዮን ብር ድጋፍ ማድረጉን ገልጸው በቀጣይም 9.4 ሚሊዮን ብር ገቢ ለመሰብሰብ እቅድ መያዛቸውን ይናገራሉ። አርባ ምንጭ ዓለም አቀፍ ስታዲየም ግንባታውን ለማየት ቆጎታ ወረዳ አጠቃላይ ቀበሌ ሊቀመንበሮችና ስራ አስኪያጆችን ሌሎች ተጽዕኖ ፈጣሪ ከጤና ባለሙያዎችና ከተለያዩ ማህበራዊ መሰረቶች ሰዎችን ይዘን መጥተናል። ይዘን የመጣነው ዋና አላማው ሀብት አሰባሰቡ ላይ ከዚህ በፊት በሰበሰብነው የተሰሩ ስራዎችን አርሶ አደሩም የተለያዩ ማህበራዊ መሰረት አይቶ ለቀጣይ ሀብት አሰባሰብ ከዚህ በፊት የነበሩ ስኬቶችን የነበሩ ጉለቶች ምን ነበሩ ሀብት አሰባሰቡ ላይ አሁን ደግሞ ነገ ደግሞ የባለፈው መነሻ አድርገን ደግሞ እንዴት የተሻለ ሀብት ሰብስበን የጀመርነው ደግሞ መንገድ ላይ ሳንጥል በአጭር ጊዜ በተጀመረው ፍጥነት እንዴት ማጠናቀቅ እንዳለብን
አርሶ አደሮቻችን ጭምር ይዘን መተን አሁን ዞርን የኛ ስራዎችን በሙሉ ጎብኝተናል አሁን። ስለዚህ ያንን ከዛ በኋላ ዞኑ ለኛ ያወረደው እቅድ አለ። ያንን እቅድ ደግሞ ምንም መሸራረፍ ሳይኖር ሰውም አሁን እኔ አሁን ይዤ የመጣው አርሶ አደሩም ቀበሌ ሊቀመንበሮች አመራሩ በጣም ደስ ብሎታል። በጣም ደስ ብሏል። ለምን ከዚህ በፊት ከ7.5 ሚሊዮን ብር በላይ ነው እኛ ገቢ ያደረግነው። ከ7.5 ሚሊዮን ብር ገቢ ያደረግነው የት ገንዘቡ የት ገባ ምን ሰራ የሚለው ነገር ያው ስራው ደግሞ ህያው ምስክር ስለሆነ ስራውን ለማየት አጠቃላይ የቀበሌ አመራሮች ሊቀመንበር፣ ስራ አስኪያጅ፣ ሌሎች ከጤናም የተለያዩ ማህበራዊ መሰረቶችን ይዤ የመጣበት ምክንያት ዋና ይሄ ነው። የስቴዲየሙ ግንባታ ፍጥነትና ጥራት ብሎም አሁን የደረሰበት ደረጃ ከፍተኛ ደስታን የሚፈጥር እንደሆነ የገለጹት አቶ አየለ እንደ ሀገር ታላቁን የኢትዮጵያ ህዳሴ ግድብን ገንብተን ጨርሰን አሳይተናልና አሁን ደግሞ የስቴዲየሙን ግንባታ ለማጠናቀቅ ቆርጠን ተነስተናል ነው ያሉት። ተግባሩን በጀመርነው ፍጥነት እንጨርሳለን። ከዚህ በላይ ፕሮጀክቶችንም ህዳሴ ግድብ ከአንድም 2-3 ጊዜ በላይ ሀብት አሰባስበናል። ህዳሴ ግድቡ ላይ የለመድነው ልምድ አርሶ አደሩን በዚህ ልክ በየማህበራዊ መሰረት ወጣቱን፣ ሴቱን፣ አርሶ አደሩን፣ ምሁራንን በየማህበራዊ መሰረቱ በደንብ ሀብት እናሰባስባል። አሁን ለኛ የተሰጠውን ወደ 9.4 ሚሊዮን ብር እቅድ ይዘን ወርደናል። ያንን እቅድ በየማህበራዊ መሰረቱ ሸርሽናል። ለድሮች፣ ለእቁቦች፣ ለባንኮች፣ ለአርሶ አደር፣ ለመንግስት ሰራተኞች በየማህበራዊ መሰረቱ እንትን አድርገናል። ይህንን ደግሞ በአጭር ጊዜ በ30 ቀናት 9.4 ሚሊዮን ብር ሰብስበን ገቢ ለማድረግ እቅድ በሙሉ ጨርሰን ለእቅዱ ግብዓት ይሆን ዘንድ ስራዎችን ለማሳየት ነው እዚህ የመጣ ነው። የወረዳው ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊና የመንግስት ዋና ተጠሪ ዳጌታ ዳሌ በበኩላቸው ለአርባ ምንጭ ዓለም አቀፍ ስቴዲየም ግንባታ ህዝቡ ከዚህ በፊትም ድጋፍ ሲያደርግ መቆየቱን ገልጸው በአካል በስፍራው ተገኝቶ ስቴዲየሙን መመልከት ይበልጥ ተነሳሽነትን እንደሚፈጥር ነው የተናገሩት። በቀጣይም የግንባታ ሂደቱ በፍጥነት እንዲጠናቀቅ ህዝቡን በማነቃቃት በቂ ሀብት ለመሰብሰብ እንሰራለንም ብለዋል። እንግዲህ እንደሚታወቀው ህዝባችን ላለፉት ወራት ለበርካታ ወራት የዚህን ህንፃ ግንባታ ገንዘብ ወይም ሀብት በማሰባሰብ ከፍተኛ ድጋፍ ሲያደርጉ ቆይተዋል። በዚህ መሰረት ግንባታውም ያው እንደምናየው ሻል ወዳለ ወይም ከፍ ወዳለ ደረጃ ደርሷል። ይህንን ደግሞ ማጠናቀቅ ከህዝባችን ይጠበቃልና ይህንን ደግሞ በተጨባጭ ስራው የት ጋ ነው ያለው የሚለውን ነገር ህብረተሰባችን ወይም ህብረተሰቡን የሚመሩ መሪዎች መጥተው ጉብኝት አድርገው ተመልሰው አሁንም ደግሞ ቀሪው ስራውን ሙሉ በሙሉ ማጠናቀቅ ስለሚገባቸው ወይም ስለሚገባን ይህንን ተግባር ከጫፍ ማድረስ ስለሚጠበቅብን እነዚህ አመራሮች አይተው ወደ ኋላ ተመልሰው በሚገባ ህብረተሰቡን በማነቃነቅ በቂ ሀብት ለማሰባሰብ ታስቦ ነው ወይም ታቅዶ የተዘጋጀ ጉብኝት ነው ማለት ነው። የጉብኝቱ ተሳታፊዎች እንደገለጹት የአርባ ምንጭ ዓለም አቀፍ ስቴዲየም ግንባታ ከተጀመረ አንስቶ ድጋፍ ሲያደርጉ መቆየታቸውን አስታውሰዋል። ግንባታው በተያዘለት ቀነ ገደብ እንዲጠናቀቅ ድጋፋቸውን አጠናክረው እንደሚቀጥሉም አረጋግጠዋል። በጣም የሚያስደስት ነገር ነው። ምክንያቱም አሻራችን ለስታዲየማችን በሚል መሪ ቃል ይህ ስታዲየም ተጀምሮ ነበረ። ያው ከተጀመረ ጊዜ በኋላ ስመጣ የመጀመሪያዬ ነው። ግን ውስጥ ላይ ከውጪ የምናየውና ውስጥ ላይ ገብተን የምናየው ልዩነት አለው። ውጪ ላይ ስናይ የተወሰነ ትንሽ ነገር ያለ ይመስላል። ግን ውስጥ ላይ ብዙ ስራዎች እንደሄዱ ጥሩ ስራዎች እንደተሰሩ በጣም ውስጥ ገብተን ስናይ በበኩሌ አስደስቶኛል። አሁን እኛ በጆሮ ከምንሰማው በአይን ያየነው ነገር ደግሞ እጅግም ህብረተሰባችንን ለማስረዳት ሚደክሙትንም ደግሞ ለማበረታት የተለያየ ስንፍና ቃል የሚያወሩትን እነሱንም ደግሞ ለማበረታታት ዛሬ ባየነው ልክ ደስታችን ከልብ በጣም ያለፈ ነውና የረመዳን ጾምን ምክንያት በማድረግ በአርባ ምንጭ ከተማ አስተዳደር ከ400 በላይ ለሚሆኑ የማህበረሰብ ክፍሎች ማዕድ የማጋራት መርሃ ግብር ተካሂዷል። በስፍራው የተገኘው ባልደረባችን ዮሐንስ ባይሳ ዝርዝሩን እንደሚከተለው አጠናቅሮታል። በከተማው ከ400 በላይ ለችግር ተጋላጭ ለሆኑ የማህበረሰብ ክፍሎች የኢፍጣር ማዕድ ማጋራት መርሃ ግብር ተካሂዷል።
የረመዳን ጾምን ምክንያት በማድረግ በከተማው ሙስሊም ወጣቶች አዘጋጅነት የተካሄደው ማዕድ ማጋራት መርሃ ግብር አንዲት ጉርሻ ለእዝነቱ ወር ጾመኛ በሚል መሪ ቃል ነው የተካሄደው። በወቅቱ መልእክት ያስተላለፉት የአርባ ምንጭ ከተማ ሴቶችና ማህበራዊ ጉዳይ መምሪያ ኃላፊ ወይዘሮ አብነት ተስፋዬ ዛሬ በወጣቶች አስተባባሪነት ለአቅመ ደካሞች የተደረገው ድጋፍ የሚበረታታና ደስ የሚያሰኝ ነው። ድጋፉ በሙስሊም ማህበረሰብ ዘንድም የተለመደ ተግባር መሆኑንም ኃላፊዋ ገልጸዋል። ማህበረሰቡ ካለው ማካፈልና መደጋገፍን ባህሉ ማድረግ አለበት ያሉት ኃላፊዋም በዛሬው ላልተሳተፉና እድሉን ላላገኙት ማዕዳቸውን እንዲያጋሩም ጠይቀዋል። ለረመዳን ጾም በሙስሊሞች ዘንድ የተደረገው ድጋፍ በጣም ደስ የሚል ነው። ይህ ድጋፍ ሁሌም ከሙስሊም ማህበረሰብ የተለመደ ነው። ዛሬ ከወጣቶች ዘንድ ደግሞ የተደረገው ምንድነው? ለሰባተኛ ጊዜ ነው ወጣቶች ይሄን ከባለሀብቶች ከነሱ ከሙስሊም ማህበረሰብ አሉ ከተባሉት በማስተባበር ነው ዛሬ ይሄኛውን ድጋፍ ላጡት ጧሪ ደጋፊ ለሌሉት ጾምን ለማፍጠር ለመቅመስ የሌላቸውን ድሃዎችን ነው ዛሬ እየደገፉ ያሉት። የሙስሊም ማህበረሰብ የምታወቀው ድሃዎችን በመደገፍ ላጡት በመስጠት የወደቁትን በማንሳት የታረዙትን በማልበስ ነው የምታወቀው። ማህበረሰቡ ካለው ማካፈልና መደጋገፍን ባህሉ ማድረግ አለበት ያሉት ኃላፊዋም በዛሬው ላልተሳተፉና እድሉን ላላገኙት ማዕዳቸውን እንዲያጋሩም ጠይቀዋል። ድጋፉ ለሰባተኛ ዙር የተደረገ ሲሆን ወጣት ባለሀብቶች ከመላው ሙስሊም ማህበረሰብ ጋርም በመተባበር ማካሄዳቸውን ተጠቁሟል። ሙስሊሙ ማህበረሰብ የተቸገሩትን በመለየት ላደረገው ድጋፍም በከተማ አስተዳደሩ ስም ኃላፊዋ አመስግነውም በቀጣይም ድጋፉ ተጠናክሮ ሊቀጥል እንደሚገባ አስገንዝበዋል። ጾሙ ሲያዝ ጾም የሚቀምሱትን የሚያጡ ወገኖችን በመለየት ነው ዛሬ ከ400 በላይ ለሙስሊም ማህበረሰብ ይህን ድጋፍ እያደረገ ያለው። ይህ ድጋፍ በማድረጋቸው በከተማ አስተዳደር ስም በጣም ከልብ ነው ማመሰግነው። እኛም ሙስሊም ህብረተሰቦች ደግሞ ዛሬ ላይ ይሄኛውን ያገኙት በአጋጣሚ ኮታው ሳይደርሳቸው በስተትን ሳይታወሱ የቀሩ ህብረተሰቦች ሊኖሩ ስለሚችሉ ተካፍሎ የመብላት ካገኙት እንዲካፈሉ የተካፍሎ መብላትን ባህል እንዲያደርጉ ነው ማስተላልፈው። የደቡብ ኢትዮጵያ ክልል እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንት ሀጂ ያሲን ከድር በጎ ስራ ዛሬ የተጀመረ ሳይሆን ከዛሬ 1400 ዓመት በፊት የተጀመረ መሆኑን ገልጸዋል። ይህም ስራ በክልሉ ውስጥ በሁሉም ዞኖች እየተከናወነ እንደሚገኝም አንስተዋል። ይህ የበጎ ስራ እንግዲህ ዛሬ ሳይሆን የዛሬ 1447 ዓመት በፊት የአላህ መልእክተኛ ታላቁ የአላህ መልእክተኛ ረሱል ሰለላሁ ዐለይሂ ወሰለም ያዘዙን ስራ ነው። ይሄ ስራ ወደፊትም ይቀጥላል። አሁንም እየተሰራ ነው ያለው፣ ወደፊትም ይቀጥላል። በክልላችን ውስጥ በሁሉም ዞኖች ይሄ በጎ ስራ እየተከናወነ ይገኛል። ለተቸገሩ የህብረተሰብ ክፍሎች የተደረገው ድጋፍ 10 ኪሎ የበቆሎና ስንዴ ዱቄት እንዲሁም 3 ሊትር የምግብ ዘይት እንደሆነም ተናግረዋል። ሙስሊሙ ማህበረሰብ አቅም የሌለውን በመደገፍና በመተጋገዝ ጾሙን በጋራ እንዲያሳልፍ ፕሬዝዳንቱ ጥሪ አቅርበዋል። እንግዲህ እንደ አርባ ምንጭ ከተማ አስተዳደር እስልምና ጉዳዮች ከፍተኛ ምክር ቤት በወጣቱ አማካይነት እየተሰራ ያለው የበጎ ስራ በአሁን ሰዓት በከተማ ውስጥ ብቻ ላሉ ከ400 በላይ የደሃ ማህበረሰቦችን በቅንጬ ደረጃ 10 ኪሎ ፉርኖ ዱቄት፣ በቆሎ ዱቄት 10 ኪሎ፣ ፉርኖ ዱቄት 10 ኪሎ፣ ዘይት 3 ሊትር እና የተለያዩ ድጋፎችን እያደረጉ ይገኛሉ። የረመዳን ወር የእዝነት ወር ነው፣ የመተሳሰብ ወር ነው፣ የሰላም ወር ነው። ይሄ ረመዳን ዋንኛው ዓላማው ምንድነው? ረመዳን ወር ዓላማው ምንድነው ሲባል ደሃዎች አሁን ይሄ በጎ ተግባር ቀን ሲጾሙ ውለው ማታ ደግሞ ጾሞ እንዳያድሩ ነው ዋናው ዓላማው እና እያንዳንዱ ሙስሊም ከጎረቤቴ ማን ያለው ቀን ጾሟል ሌሊቱንም አዳሩን እንዳይጾም ነብዩ ሰለላሁ ዐለይሂ ወሰለም ምንድነው ያሉ? እሱ ጠግቦ አድሮ እሱና ቤተሰቡ ጠግቦ አድሮ ጎረቤቱ ግን ተርቦ ያደረ እንደሆነ እሱ አላመነም ነው ያሉት። ነብዩ መሐመድ አላመነም ነው ያሉት እና እያንዳንዱ ሙስሊም ከጎረቤቴ ያለው ማን ነው አፍጥሯል ወይ አላፈጠረም፣ ሌሊት ሱር አስሯል ወይ አላሰረም ብሎ ይህንን ተግባር ሊቀጥል ይገባል። ድጋፉን ካገኙት መካከል አንዳንዶቹም በተደረገላቸው ድጋፍ በእጅጉን መደሰታቸውን ገልጸው ይህንን በማስተባበር ድጋፍ ያደረጉ አካላትን አመስግነዋል። አልሐምዱሊላህ ረብል ዓለሚን አልሐምዱሊላህ በጣም ደስ ብሎናል። ይሄ በጣም በየዓመቱ የማይለየን ነው። አንዱ ተጠቃሚ እኔ ነኝ ተህዝቡ ጋር
አልহামዱሊላህ በመስጊዳችን ኢማም በመስጊዱ ኮሚቴ የተዘጋጀ ነው በህዝቡ ወጣቱን ደግሞ በጣም ተዝህ የሚበረታቱ ናቸው በጣም ደስ ይለናል በየአመቱ እኛን አስደስተውን ነው ቤት ውስጥ ትንሽ የደከመን ሰው በየግቢው ሄደው ነው መልምለው ነው በየሰፈሩ በየቀበሌው በስርዓቱ ተስተናግደን እንዲደስ ባለ ሁኔታ ነው የምንስተናገደው ወጣቶቹ ያደረጉት ትልቅ ተሳትፎ በጣም የሚደነቅ ነው በየአመቱ ነው ይሄ ነገር ብዙ ወጣቶች አሉ በዚህ ሙያ ላይ የተሰማሩ በየቀበሌው በየጉራንጉሩ ብዙ ልፋት አለባቸው እና እነዚህ ወጣቶች በዱንያ ክብረት በአኺራም ጀነት አላህ ይፍታቸው ቢስሚላሂር ረህማኒር ረሂም አላህ ረቢ ወጣቱንም አላህ ያክብረው እናንተንም ሀያታችሁ ረጅም አላህ ያርገው አገራችንንም ሰላም አላህ ያርገው አንድ አላህ ያርገን አንድ ይሁን ጀማዑን አንድ አላህ ያርገው ይሄው ነው የኔ ክቡራን ተመልካቾቻችን ምርጫችሁ አድርጋችሁ እየተከታተላችሁን ስለሆነ ከልብ ያመሰገንኩኝ በማስከተል ከውጪ ወዳገኘናቸው ዜናዎች ይሸጋገራለሁ የዩክሬኑ ፕሬዝዳንት ቭላዲሚር ዜሌንስኪ ፕሬዝዳንት ቭላዲሚር ፑቲን ሶስተኛውን የዓለም ጦርነት አስጀምረዋል አሉ ፕሬዝዳንቱ ፑቲን ወደ ኋላ እንዲመለሱ ማድረጊያው ብቸኛ መንገድ ከፍተኛ የሆነ ወታደራዊና ኢኮኖሚያዊ ጫና ነው ሲሉ ለቢቢሲ ተናግረዋል ለቢቢሲ ትንታኔ ዘገባ መስፍን ባንጃ የተሸነፉ አለመሆኑን በመጨረሻም ጦርነቱ በዩክሬን አሸናፊነት እንደሚጠናቀቅ የሚገልጹት ዜሌንስኪ ይህንን የተናገሩት ኬቭ ውስጥ ከቢቢሲ ጋር ባደረጉት ቃለ መጠይቅ ነው ፑቲን አሁንም ቢሆን እንዳስጀመረው ነው የማምነው ጥያቄው ምን ያህል ግዛቶችን መያዝ ይችላል እና እንዴት ማስቆም ይቻላል የሚለው ነው ሩሲያ በዓለም ላይ የተለየ የአኗኗር ዘይቤ መጫን እንዲሁም ሰዎች ለራሳቸው የመረጡትን ህይወት መለወጥ ትፈልጋለች ብለዋል ሩሲያ አሁን በእጇ ስር ስለሆነውና እስከ መጨረሻው ተላልፎ እንዲሰጣት ስለጠየቀችው 20% በላይ የሚሆነው የምስራቃዊ ዩክሬን ግዛት እንዲሁም ሌሎች የሀገሪቱ መሬቶች ጠይቀዋል የተኩስ አቁምን እስካስገኘ ድረስ ይህ ጥያቄ ምክንያታዊ አይደለም የሚል ጥያቄ ቀርቦላቸዋል ዜሌንስኪ በምላሻቸው እኔ ይህንን ጉዳይ የሚመለከተው በተለየ መንገድ ነው በቀላሉ መሬት አድርጌ አልመለከተውም አሳልፎ እንደመስጠት አቋማችንን እንደማዳከም በዚያ የሚኖሩ በመቶ ሺዎች የሚቆጠሩ ህዝባችንን እንደመተው ነው የሚመለከተው እኔ የማየው እንደዚህ ነው ለቀን መውጣት ማህበረሰባችንን እንደሚከፋፍል እርግጠኛ ነኝ ብለዋል ይህ ጥያቄ መመለሱ ብቻውን የፕሬዝዳንት ፑቲንን ፍላጎት በዘላቂነት ያሟላል የሚል እምነት እንደሌላቸው ፕሬዝዳንቱ ተናግረዋል ምናልባት ለተወሰኑ ጊዜ ያረካም ይሆናል የሚፈልገው ፋታ መውሰድ ነው ሲሉ ተናግረዋል እኔ እንደማስበው ከሁለት ዓመት ባልበለጠ ጊዜ ውስጥ ሊያገግም ይችላል ቀጥሎ ወዴት ይሄዳል አናውቅም ነገር ግን ጦርነቱን መቀጠል እንደሚፈልግ ግልጽ ነው ሲሉ ስጋታቸውን አጋርተዋል ባለፈው ሳምንት ዩክሬንና ሩሲያ በአሜሪካ አሸማጋይነት ጀነባ ውስጥ ድርድር አካሂደዋል ነገር ግን ድርድሩ ስምምነት ላይ ሳይደረስ ተጠናቋል ድርድሩ ሊካሄድ በዝግጅት ላይ ያለ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ባደረጉት ንግግር ዩክሬን በፍጥነት ወደ ጠረጴዛ ብትመጣ ይሻላታል ብለው ነበር ፕሬዝዳንት ትራምፕ ጦርነቱን ለመቋጨት በሚያደርጉት ጥረት ከሩሲያ ይልቅ ዩክሬን ላይ ጫና ማሳደር መርጠዋል ትራምፕ የተኩስ አቁም ላይ ለመድረስ ሩሲያ ከዩክሬን የምትወስዳቸውን ግዛቶች በተመለከተ ስምምነት ላይ መደረስ አለበት የሚል አቋም እንደያዙ የምዕራባውያን ዲፕሎማቶች ሲጠቁሙ ሰንብተዋል ከዋይት ሃውስ ውጭ ያሉ በርካታ ተንታኞችም ዩክሬን ለሞስኮ ግዛቷን ሳትሰጥ ጦርነቱን ማሸነፍ አትችልም ትሸነፋለች የሚል ግምገማ አስቀምጠዋል ዜሌንስኪ ከቢቢሲ ጋር በነበራቸው ቆይታ ትራምፕና ሌሎች አካላት ስለሚያቀርቡት የግምገማ ምን እንደሚያስቡ ጠይቀዋል ፕሬዝዳንቱ በሰጡት ምላሽ እናሸንፋለን በፍጹም ምክንያቱም እየተዋጋን ያለነው ለዩክሬን ነጻነት ነው ብለዋል ዜሌንስኪ ደጋግመው የሚናገሩት የዩክሬን ድል ምን ሊመስል እንደሚችል ጥያቄ ቀርቦላቸዋል ፕሬዝዳንቱ እንደመናገሩት ድል ማለት የዩክሬናውያን መደበኛ ህይወትን መመለስና የሚፈጸመውን ግድያ ማስቆም ነው በጥቅሉ ድል ብለው የሚጠሩት ግን በፑቲን ምክንያት ዓለም ላይ ተደቅኗል የሚሉትን ስጋት ማስወገድ ነው ዛሬ ፑቲንን ማስቆምና ዩክሬንን እንዳይወር ማድረግ ለመላው ዓለም ድል ነው ምክንያቱም ፑቲን በዩክሬን ብቻ አይቆምም ሲሉ ተናግረዋል ዘገባው የቢቢሲ ነው በ2017-18 የምርት ዘመን ከአዝዕርትና ሆርቲካልቸር ሰብሎች 38 ሚሊዮን ኩንታል የሚጠጋ ምርት መሰብሰቡን የጋሞ ዞን ዋና አስተዳዳሪ ዶክተር ደምሴ አድማሱ ገለጹ።
የደቡብ ኢትዮጵያ ክልል መሬት አስተዳደር ቢሮ የአርሶ አደሩን የመሬት ተጠቃሚነት ለማረጋገጥ ትኩረት ሰጥቶ እየሰራ መሆኑን አስታወቀ። የዩክሬኑ ፕሬዝዳንት ፑቲን ሶስተኛውን የዓለም ጦርነት አስጀምረዋል አሉ። የሚሉት ለሰዓቱ ያዘጋጀነው የዜና 42ታችን አርዕስተ ዜናዎች ነበሩ። በእኔ በኩል አበቃሁ። ከቀሪ የጋሞ ቴሌቪዥን ዝግጅቶች ጋር መልካም ቆይታ። ጤና ይስጥልን።